ከመሸ እንግዲህ እጅግ በጣም የሚያሳዝን መረጃዎች እየወጡ ይገኛሉ ማለት ነው። መሲ እንግዲህ የሰማችውን ነገር ማመን አቅቷት በድንገተኛ ክፍል ማረፏ ተሰምቷል ማለት ነው። ከአቅሟ በላይ ሆኖባት ሁሉም ነገር። በአሁኑ ሰዓት የተሰማው መረጃ እጅግ በጣም አስደንጋጭ ነው። ስለ ቴዲዮ እንግዲህ የሰማነው በዛሬው ቀን ደግሞ እውነት ለመነጋገር ጆሮ ጭው የሚያደርግ ነው። ምንድን ነው የሚለውን እስከ መጨረሻ ድረስ ተቆያችሁ የምትሰሙት ይሆናል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደ ሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ይብዛ ይትረፍረፍ እያልኩኝ ዛሬ እንግዲህ ለእናንተ ይዤላችሁ የመጣሁት አዲስ መረጃው ስለ ቴዲ ነው። ቴዲ እንግዲህ የቴዲ ነገር እጅግ በጣም የሚያሳዝን ነው። ሁላችንም አመናቅቶናል። ማረፉን ከሰማን ጊዜ ጀምሮ በርካታ መረጃዎች እየወጡ ይገኛሉ ስለ ቴዲ። በመጀመሪያ ደረጃ በድንገት አረፈ የሚባል መረጃ ነበር ይወጣው። ታዲያ ትንሽ ቆየት እንዳለ ቴዲ በድንገት በሰው እጅ ህይወቱ ማለፎ ነው የተሰማው ማለት ነው። ታዲያ አሁን በዛሬው ቀን ደግሞ እጅግ በጣም መነጋገሪያ ሆኖ የዋለው ነገር ምንድን ነው? ቴዲ በጣም በሚያሳዝን ሁኔታ የህልፈቱ ምክንያት ባለቤቱ ናት እየተባለ ይገኛል ማለት ነው። እንዴት ባለቤቱ የህልፈቱ ምክንያት ልትሆን ቻለች ልትሉ ትችላላችሁ። እሱንም የምታውቁት እንግዲህ ይህንን ቪዲዮ እስከ መጨረሻው ስታዳመጡ ነው ማለት ነው። እንግዲህ በርካታ መረጃዎችን ስለ ቴዲ እየተከታተልኩ አቅርቤላችኋለሁ ከመጀመሪያው ጀምሬ። ብሬክስ ሀበሻው በትግርኛ በፌስቡክ ገጹ ላይ በአጨካኞች በአሰቃቂ ህይወቱ እንደተነጠቀ ነግሬያቸዋለሁ ማለት ነው። በርካቶች እንግዲህ ለምንድን ነው እንዴት ማመን አቅቶናል እያሉ ቴዲ የመጨረሻው ቪዲዮ ፖስት ያደረገው ላይ እየሄዱ እየጻፉ ነበረ። እንደዚሁም ሌሎቹ እንግዲህ በምን ምክንያት ነው ምን ሆኖ ነው ከዚህ በፊት ከሁለት ቀን በፊት አይተነው አልነበር ወይ በርካታ ነገሮችና በድንገት የሰው ልጅ እንዲቀጠፋ ለምናም ብቻ የሞት ምክንያት ምንጩ አልተነገረም ነበረ። ሚስጥራዊ ነበር ያደረጉት። ታዲያ ይሄን ሚስጥር መጀመሪያ ሚስጥሩን ያወጣሁት እኔ ነበርኩ ማለት ነው። ሲቀጥልም እንግዲህ በትላንትናው ቀንም በድጋሚ ቴዲ በቅርብ ቤተሰቡ ህይወቱ እንደተነጠቀ ነግሬያችሁ ነበረ። ይህም በውስጥ አዋቂዎች የደረሰኝ መረጃ እንግዲህ ከእናንተ ምንም ደብቀው ነገር የለም። ምክንያቱም ቴዲን ገና ድሮ ጀምረን የምንከታተሉ ከብሬክስ ከመሲ ጋራ ሆነው አብረው ሲሰሩ ገና ጩጭ እያለ ነው እንጂ ዛሬ አይደለም የምናውቀው ማለት ነውና በጣም በሚያሳዝን ሁኔታ ዛሬ እንግዲህ የደረሰኝ መረጃ በጣም ነው ያሳዘነኝ፣ በጣም ነው ልቤን የሰበረኝ። ያው ቴዲ በአጎቱ ልጅ በወንድሙ ህይወቱ እንዳለፈ ቀደም ብዬ ነግሬያችኋለሁኝ። አሁን ላይ ታዲያ ምንድነው ጸባቸው የሚለው ነገር ሲነሳ ጸብ የተባለው እንግዲህ ሲም ካርድ ነው፣ ሸሪያ ነው። በሸሪያ በውሃ እየቀዱ ይሸጡ ነበረ። በዚህ ምክንያት እንግዲህ ውሃ የሚሸጡት በዚያች ሲም ካርድ አማካኝነት ነው። እሷ ከሌለች ደግሞ ከደንበኞቻቸው ይለያያሉ፣ ወይንም ደግሞ ደንበኛ ሊያገኙ አይችሉም። ብር ለማግኘት ስራ ለማግኘት ብዙ ጉድጓድ ይቆፈራል። ወንድሞቻችንም እንደማንኛውም ሰው ሰርተን እንለውጣለን በማለት ነው 28 ቀን በበረሃ ደክመው ለፍተው ጥረው ግረው ራቡን ጥሙን ችለው የሚሰደዱት። ያንንም ከተሰደዱ በኋላ እንግዲህ ሳውዲ አረቢያ ሲገቡ አንድም በጎች ያግዳሉ፣ ሁለትም ደግሞ እንደማንኛውም ሴት ኩሽና ገብተው ቡና ሻይ የተለያዩ ነገሮችን እያቀረቡ ልክ እንደ ህንዲ እንደ በንጋሊ እንደ ተለያዩ ወንዶች ማለት ነው እንደዚያ እየሰሩ የሚኖሩ ሰዎች አሉ የምናውቃቸው። ሌላው እንግዲህ በራሳቸው እንደዚህ ደግሞ በተጨማሪ ይህ ስራ በነገራችን ላይ ህገ ወጥ ስራ መሆኑን ሰምቻለሁኝ። ህገ ወጥ ስራ ነው። በፖሊስ ራሱ ቢያዙ የሚያስጠይቃቸው ነገር ምን እንደሆነ የሰማሁት የውሃ የመሸጡ ነገር ማለት ነው። ታዲያ ሲም ካርዱ አለ በመጀመሪያ ደረጃ ቴዲ እጅ ነበረች። ከቴዲ እጅ እንግዲህ ሌላ ሰው ይወስዳታል። ያ ሰው ደግሞ ይጠፋበታል። ታዲያ የቴዲ ወንድሙ ያጎቱ ልጅ ማለት ነው ያችን ሲም ካርድ ይፈልጋል። እንዴት ልትጠፋ ትችላለች? በሷ አይደለ የምንሰራው ብዙ ገንዘብ የምናገኘው፣ መጥፋት አልነበረባትም። አንዳንድ ይነጋገራሉ። ሌሎችም ጓደኞቻቸው ነበሩ። በንግግር መካከል አለመጣጣም ይፈጠራል። መሳሪያ ነሳበትና በጣም በተደጋጋሚ መቶት እንዳይድን አድርጎት ህይወቱ አለፈ የሚባል መረጃ ነው መጀመሪያ የወጣው ማለት ነው። ታዲያ ይህ መረጃ መንስኤው አይቺ ሲም ካርድ ትሁን እንጂ ነገሩ ወዲህ ነው ተብሏል። በአሁን ሰዓት እየተሰማ ያለው ነገር እጅግ በጣም ያሳዝናል፣ ልብ ነው የሚሰብረው ማለት ነው። ምንድነው ነገሩ ታዲያ ታላችሁ? ቴዲ እንግዲህ ከዚህ በፊት የዜድ የቅርብ ጓደኛዋ እንደነበረ ነው የምናውቀው በሳውዲ አረቢያ። ከዚያም በመካከላቸው እንግዲህ
በፖሊስ እያዘና ወደ አገር ቤት ይገባል። አገር ቤትም ሆኖ በጣም ብዙ ቪዲዮዎችን ሰርቶልን ነበር፣ አይተነዋል፣ እንከታተለው ነበር። እንዳልተመቸውም እና ጥሩ ሁኔታ ላይ እንዳልነበረም ሲነግረን ነበር። በስተመጨረሻም እንደዚያው ያው ድጋሜ ወደ ስደት በበረሃ ተሰደደ ማለት ነው። ሳውዲ አረቢያ ገባ። ከዜድ ጋራም ያው ግንኙነታቸው ቀጠለ። ታዲያ በመካከል ዜድና ቴዲዮ በተለያዩ መካከል የቴዲ ወንድም ጋራ ግንኙነት እንደነበራትና ቴዲ ሲመጣ ደግሞ ያንን ግንኙነት አቋርጣ ወደ ቴዲ እንደተመለሰች ነው አሁን የደረሰ መረጃ ማለት ነው። ታዲያ በዚህ መሰረት የቴዲ ወንድም በቴዲ ላይ ቂም ይዝና በዚች ሲም ካርድ አማካኝነት እንግዲህ ሽጉጡንም ከሀገር ቤት እንዳስመጣው ነው እየተነገረ ያለው ማለት ነው። ለዚሁ ጉዳይ ሲል ሽጉጡን ከሀገር ቤት አስመጥቶ ለምን ዜድን ከኔ ወሰደብኝ አይነት ነገር ነው እንጂ ሲም ካርዷ በጭራሽ ምክንያት ናት እንጂ ሰበብ እንዳልሆነች ነው እየተነገረ ያለው ማለት ነው። ይሄ መረጃ ደግሞ ከውስጥ አዋቂዎች የወጣ መረጃ ነው። እውነት ነው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ምናልባትም ዜድ ራሱ ለፍቅር ለተለያዩ ነገሮች ፈልገው ላይሆን ይችላል፣ በጓደኝነት ሊሆን ይችላል፣ ወይንም የምትወደው ልጅ ወንድም ስለሆነ ቀርባው ሊሆን ይችላል፣ ክፋት አስባ ላይሆን ይችላል። ወይንም ደግሞ ቴዲ ሄደ፣ በቃ ቴዲ ከሄደ ደግሞ ከእሱ ጋር አብሬ ልሁን ብላም ሊሆን ይችላል። ላናውቅም ያለችውንና ያፈለገችውን ነገር እሷ ናት የምታውቀው። መልሶ ያለው እሷ ጋር ብቻ ነው። ነገር ግን ቴዲ ሲሄድ ከሱ ጋር እንደነበረች ከዚያ ቴዲ ደግሞ ተመልሶ ሲመጣ ወደ እሱ ተገልብጣ ያው ከቴዲ ጋራ መሆን ትጀምራለች። እንግዲህ ከቴዲ ጋራ በጣም ብዙ ቪዲዮዎችን እየሰሩ አይተናቸዋል። ፕራንክ እየተደራረጉ የተለያዩ ስራዎችን ሲሰሩ ነበር ማለት ነው። እንግዲህ አንድ ልጅ እስከ ማፍራት ድረስ ደርሰዋል ማለት ነው። ግንኙነታቸው ሁላችን የምናውቀው ነገር ነው። ታዲያ ወንድምየው እንግዲህ ፈጣሪ ወቀው ያሰበውን በልቡ ይችን ሲም ካርድ ሰበብ አድርጎ እርግጥ ነው ሌሎች ጓደኞችም የተጎዱ እንዳሉ ሰምተናል። ግን ቴዲን እንዳይድን አድርጎ እስከ ወዲያኛው ድረስ ህይወቱን ነጥቆታል ማለት ነው። በጣም ነው የሚያሳዝነው። ይሄ መረጃ ምን ያህል እውነት ነው፣ ምን ያህል የተረጋገጠ ነው የሚለውን እስቲ ባካችሁ የምታውቁ ሰዎች፣ የውስጥ አዋቂ ነን የዜድ የቴዲ ጓደኞች ነን የምትሉ ሰዎች እርግጠኛ ነው ወይ ይሄ ነገር? በሶሻል ሚዲያ በጣም በስፋት እየተወራ ነው። እኔ ግን ዜድ እንደዚህ ታደርጋለች ብዬ አላስብም። እሱስ ቢሆን መጀመሪያ የቴዲ ጓደኛ እንደነበረች ያውቃል። እንዴት ሊወዳት ይችላል? ማለት እያወቀ ማለትም በዚህ እንዲህ ሊያጠቃው ይችላል ቴዲን? በጭራሽ በጣም የሚያጠራጥር ነገር ነው። ፈጣሪ ብቻ እውነቱን ያውጣ። ዜድ በዚህ በክፉ አዘን ላይ ሆና ግን እንደዚህ አይነቱ ወሬ መወራት ውስጥ ተገቢ ነው ወይ? በሙሙ ጉዳይ ነው። እሙሙዋን በቃ በሙሙ የመጣማ ምንም አይነት ቀልድ የለም። ሲም ካርዱ ሰበብ እንጂ ዋና መንስኤው ይሄ ነው እያሉ እንግዲህ በዛሬው ቀን በጣም መነጋገሪያ ሆኖ ነው የዋለው ማለት ነው። ይሄ ነገር ነው ብለን አናስብም። በግሌ እኔ እንደዚያ ይሆናል ብዬ በፍጹም አላስብም። ለማንኛውም ፈጣሪ ለዜድ መጽናናትን ይስጣት። በዚህ አዘን ላይ ይሆናል እንደገና ሌላ ነገር ባትጨምሩባት ጥሩ ነው። ፈጣሪ ልቦና ይስጠላውላችንም። በጣም የምታሳዝኑት እኔ እንጃ። ቤት አበሻ ነገርዩ እንኳን እስኪጣራ ድረስ መጠበቅ የማትችሉ ማለት ነው። ያልሆነ የሆነውን ፈጥራችሁ ከራሳችሁ የምታወሩ እናንተ ቡናችሁን ስትጠጡ የምታወሩት ወሬ ተቸግራችሁ ነው። ግን ይቺ ልጅ አዘን ላይ ናት። ተዋዘኗን ትወጣበት። ትንሽ ዘኑላት። በጣም ነው የምታሳዝኑት። ለማንኛውም ቤተሰቦች በድጋሚ እስከምንገኝ ሰላማችሁ ይብዛ። ቴዲ ነፍሱን በአጸደ ገነት ያሳርፍልን። አምላክ ለቤተሰቦቹ መጽናናት ይስጣቸው። ቻው